ያዳንካት ነፍሴ ክብር ትልሃለች ጌታ ኢየሱሴ ያዳንካት ነፍሴ ሁልጊዜ ክብር ትልሃለች ጌታ ኢየሱሴ ያዳንካት ነፍሴ ሁልጊዜ ክብር ትልሃለች ጌታ ያዳንካት ነፍሴ ሁልጊዜ ክብር ትልሃለች ጌታ ያዳንካት ነፍሴ ሁልጊዜ ክብር ትልሃለች ጌታ አዳኝነ ከእስራት መፈታ የብዙ ጉልበቶችን የበላ ዳተኛ ያደረገ ፌዘኛ ያደረገ የጨለማ ጉልበትና አሰራር ዛሬ በኢየሱስ ስም የተመታ ይሁን። የተመታ ይሁን። የተመታ ይሁን። በኢየሱስ ስም የተመታ ይሁን። ብዙዎች እንዳይጸልዩ የብዙ ሰዎች ጉልበት ሲያዝ አያለሁ። በቤቴ ሆኜ ነው የማየው። ዛሬ ጸልያለሁ። ጌታ የብዙ ሰዎችን ጉልበት ያዝ፣ የቀረት ጉልበት ያዝ፣ የጨለማ ጉልበትና አሰራር ዛሬ በኢየሱስ ስም ከዚህ ቤተ መቅደስ ላይ አፈርሳለሁ። የፈረሰ ይሁን። ውሃ ግድብን እንደሚያፈርስ እንዲሁ እግዚአብሔር ጠላቶችን በእጆች አፈረሰ እንደሚል እንደ እግዚአብሔር ቃል በኢየሱስም የፈረሱ ይሁን። በትንሣኤ ጉልበት ይፍረሱ። ሐኪሙ ሉቃስ ነው። ይሄ ሉቃስ እንግዲህ ሁለት መጽሐፎችን ብቻ ነው የጻፈው። የመጀመሪያው የጻፈው መጽሐፍ የሉቃስ መጽሐፍ ነው። በ60 ዓመተ ምህረት ላይ ተጽፎ 61ኛው ዓመተ ምህረት ላይ ደግሞ የሐዋርያት ሥራን መጽሐፍ ጽፏል። ይሄ ሉቃስ በመንፈስ የጋለ ሐኪም ብቻ አይደለም። የሐኪም ሥራ እንኳን ቢሰራ የሚጽፈው ነገር በጣም ክሪቲካል፣
በሰው አይምሮ የማይቻል በዶክተሮች ያልተቻለ ዋና ዋና ጉዳዮችን ይጽፋል። ይሄ ሰው የሚያየው እይታ እነ ማቴዎስ እንዳዩት እይታ አይደለም። እነ ማርቆስ ያዩትን እይታ አይደለም። ሰውየው የሚያየው እይታ ልዩ እይታ። በዛ እይታ ውስጥ ነው ምን የሚለው የሚጽፈው። የጻፈው ደግሞ ለአንድ ሰው ለሱም ለቴዎፍሎስ እንደዚህ ነው። ሉቃስ ምዕራፍ 1 ላይ የተከበርክ ቴዎፍሎስ የሰማነው ነገር አለ እና እንግዲህ ነገሩን እጽፍልሃለሁ በምዕራፍና በቁጥር እያደረጉ በደንብ አድርጌ ከትቤ አሳውቅሃለሁ። አንተም እግር በእግር የተጻፈልህን አንብበህ እንድትረዳ አሳውቃለሁ። ሐዋርያት ሥራ ምዕራፍ 1 ላይ ስትመጡ የተከበርክ ቴዎፍሎስ ሆይ ነው። ሰውየው የተከበረ ነው። ባለስልጣን ሊሆን ይችላል፣ ከበርቴ ሊሆን ይችላል። ብቻ ምንም ይሁን ምን የተከበረ እንደሆነ ግን ሉቃስ ይነግረናል። እና ሉቃስ 24 ምዕራፎች አሉ። 1151 ቁጥሮች አሉ። በእነዚህ 1151 ቁጥሮች ውስጥና በ24 ምዕራፎች ውስጥ አንድ የሚናገረው ልጅ እሱም ሉቃስ 19 ላይ እንዲህ የሚል ነገር ታገኛላችሁ። የሰው ልጅ የመጣው ምን ሊያደርግ ነው? የጠፉትን ምን ለማለት? ለማዳን። ሃሌሉያ! ኢየሱስ የመጣበት ዋናው ዓላማ ይለናል። 24ቱ ምዕራፍ የሚሰካካው 24ቱ ምዕራፍ የሚያወራው 24ቱ ምዕራፍ የሚነግረን አንድ ጉዳይ፣ የሰው ልጅ የመጣው የጠፋውን ለመፈለግ። ሰው አራት ነጥብ። ሰው መልአክ ሆኖ አያውቅም። ሰው መንፈስ ሆኖ አያውቅም። ሰውየው ግን እንዲበረታ ያደረገው መንፈስ ቅዱስ። መጠባበቂያ ዘይት ያስፈልጋል። ምንነጠቀው በመጠባበቂያው ዘይት። ሰውየው ሽማግሌ ነው ግን ይጠባበቃል። ዘይቱን ይዞ ይጠባበቃል። ጌታ መቼ ነው የምትመጣው ይላል። ማራናታ ጌታ ሆይ መቼ ነው የምትገለጠው? እስራኤልን የምታጽናና የመጽናናት አምላክ አንተ ብቻ ነህ። መቼ ነው ግን አንተ የምትገለጠው? መቼ ነው ግን አንተ የምትመጣው? እያለ ይናፍቃል ሰውየው። እናንተ ምንድን ነው እየናፈቃችሁ ያላችሁ? የሞጆ አማኑኤል ቤተ ክርስቲያን፣ አንቺ በዚህ ዘመን ያለሽ ቤተ ክርስቲያን፣ የኢየሱስ ደም የፈሰሰልሽ ቤተ ክርስቲያን ምን ላይ ያለሽው? መጠባበቂያውን ዘይት ይዘሻል? ለመለቀቅ ይዘሻል? ተዘጋጅተሻል? ወይስ በመንፈስ መመላለስ ትታችሁ በሥጋ እየተመላለሳችሁ? ብዙዎቻችን ቴስት ላይት ቢኖር የጌታ ሚዛን እዚህ ጉባኤ ላይ ቢመጣ ስንቶቻችንን በመንፈስ ብንመላለስ፣ ስንቶቻችንን ከሥጋ ይወጣል? ለሚመለስልን መልስ አጠቤታ የማንሰጥ ስንቶቻችን፣ ለሚመጣብን ለየትኛው ነገር አጠቤታ የማንሰጥ ስንቶቻችን? ለዚህ ነው ሐዋርያት ሥራ ላይ ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ አብ የሰጠውን የተስፋ ቃል ጠብቁ። አረ በፍጹም ጠብቁ። እንዴት ጠብቁ? ዝም ብላችሁ አብ የሰጠው ተስፋ እሱ ካልተጠባበቃችሁ እናንተ ማገልገል አትችሉ፣ እናንተ ማሸነፍ አትችሉ። ለዛ ነው 10 ቀን እስቲ ቻሌንጅ አድርጋችሁ ዛሬ ይህንን ነገር የምትሰሙ ቅዱሳን። ስንት ዓመት ክርስትና ውስጥ ገባን? ስንት ዓመት እየኖርን ነው? ስለዚህ ከዚህ አንጻር ሐዋርያቶች ግን ለ10 ቀን ነው የጸለዩት። 10 ቀን ጸለዩ። የተስፋሉትን የተስፋ ቃል ጠበቁ። እንደተባለው የተስፋ ቃል የመጽናናት መንፈስ ቅዱስ እሱ ከሰማይ ወረደ በ10 ቀን ውስጥ። ሰማዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰባቸው ይዘው ጌታቸውን ይጠብቁ ነበር። በድንገት ጥሩምባው ተነፋ፣ መለከቱ ተነፋ፣ ሙሽራው መጣ ተባለ። ካቁታላችሁ የገባው ገባ፣ የተዘጋበት ተዘጋ። በመንፈስ ልንመላለስ ይገባል። ሉቃስ ምዕራፍ 12 ቁጥር 37 ላይ ይላል፣ ጌታቸው ይላል ከሰርግ ግብዣ እስኪመለሱ የሚጠባበቁና መጥቶ በር ሲያንኳኳ ወዲያው ለመክፈት ዝግጁ የሆነዎችን ሰዎች ይመስላሉ። ምን አይነት ሰዎች ይመስላሉ?
የሚጠባበቁ መጥቶ በራቸውን ሲያንኳኳ፣ ጌታቸው መጥቶ ሲያንኳኳ፣ አባታቸው መጥቶ ሲያንኳኳ ወዲያው ለመክፈት የተዘጋጁ እየተጠባበቁ ያሉ እንቅልፍ ያላላቸው እየደከሙ ላልሆኑ ወገኖች እንድንበረታ የሚያደርገን የራሳችን ችሎታ ነው። የራሳችን አቅምና ብቃት አይደለም። ምንድን ነው ካላችሁ መንፈስ ቅዱስ ጋብዙ። መንፈስ ቅዱስን በጋበዛችሁ ቁጥር ትበረታላችሁ። መንፈስ ቅዱስ ወደ እናንተ በመጣ ቁጥር ኃይል ታገኛላችሁ። ሁለተኛ ስምዖን ምን አይነት ሰው ነበር? መጽናናትን የሚጠባበቅ ነበር። ሁለተኛው ደግሞ ጻድቅና ትጉ ነበር። ይህንን ብዬ ጨርሰው ሰዓት አደረኩት። ጻድቅና ትጉ ነበር። አያችሁ፣ ሰውየው ትጉ ነው። ትጉ ነፍስ ደግሞ ምን ትላለች? ትጠግባለች። የማትተጋ ታካች እጅና ነፍስ ግን ትወድቃለች። ምሳሌ መጽሐፍ ላይ ሳላበዛባችሁ እና ሰውየው ግን ጻድቅ ነበር። ሁለት ነገሮች አንድ ላይ የተጣሙ፣ ጻድቅ ነበር፣ ትጉ ነበር። ጻድቅ ማለት ምን ማለት ነው? እስቲ አንዳንድ ዲክሽነሪዎች ምን ይላሉ ስለ ጻድቅ? ጻድቅ ማለት በአጭሩ ትክክል፣ ፍትሃዊ፣ እውነተኛ፣ ጎበዝ ማለታቸው። ወይም ደግሞ ጻድቅ ሰው ማለት ሕግን ምንም የሚከተል ሰዎችን ምንም የማይበድል በትክክል ምንም የሚሰራ ሰው ማለታቸው። ወደ መንፈሳዊ አውድ ደግሞ የተጻፈ ደግሞ አንድ ዲክሽነሪ ደግሞ እንደዚህ ይላል። ጻድቅ ማለት በእግዚአብሔር ፊት ጸጋ የተቀበለ በማለት በእግዚአብሔር ምን የተቀበለ ጸጋ እና በእምነቱ ደግሞ ምን ያለ የቆረጠ እምነቱ ላይ የሚያመቻምች አይል፣ እምነቱ ላይ የተለያየ ነገር የሚያደርግ አይል፣ ኮምፕሮማይዝ የሚያደርግ አይል። እምነቱ ላይ ምን ያለ የቆረጠ ከኃጢአት ምን ያለ የተለየ ጻድቅ ዲፋይን ሲያደርገው የእግዚአብሔር ፍቃድ የሚፈጽምና በእምነት የሚኖር ሰው ማለት ነው። ለምሳሌ ለፍጥረት ላይ ሄዳችሁ ስትመለከቱ ኖህ በእግዚአብሔር ፊት ምን አገኘ ይላል? ሞገስ እና ኖህ ጻድቅ ነበረ። በእግዚአብሔር ፊት ሞገስ ያገኘ ሰው ነው ይሄ ሰው። እንዲሁም ደግሞ ጻድቅ ነበረ። የጥፋት ውሃ ሲመጣ እሱ ለምንድን ነው የጥፋት ውሃ ያልወሰደው ካላችሁ እግዚአብሔርን የሚፈራ ነበር። ምልልሱ ሁሉ ከእግዚአብሔር ጋር ነበር። ፍቃዱን ሳይሆን የእሱን ፍቃድ ነበር የሚያደርግ። ወገኖቼ በመንፈስ ቅዱስ ስንመላለስ ፍቃዳችንን ሳይሆን ፍቃዱ ይገዛናል። ፍቃዱ ሲገዛን ደግሞ ኃጢአት እየከሰመ መሄድ ይጀምራል። ኃጢአት እያቆመ ከኛ ላይ እየተላቀቀ መሄድ ይጀምራል። እየለቀቀን መሄድ ይጀምራል። ለምን ካላችሁኝ የእግዚአብሔር መንፈስ ያው እንደዚህ ላይ ቲቶ 2 ላይ የእግዚአብሔር ጸጋ ኃጢአትንና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ምን ብሏል? ተገልጧል። ሄለው ተገልጧል። ምኑ? ጸጋው። የትኛው ጸጋ? ዓለማዊ ምኞትን የሚያስክድ እምቢ የሚያስብል ኃጢአትን እምቢ የሚያስብል የእግዚአብሔር ጸጋ ተገልጧል። ጸጋው ማን ነው ይልና መስላል እውነትና ጸጋ ተሞልቶ በመካከላችን ምን አለ? አደረ። የትኛው? ይሄ እውነትና ጸጋን ተሞልቶ ይልና እሱ ክርስቶስ ነው ይላል። ለምን? ቃል ነበረ ስለሚል ዮሐንስ ላይ ቃል ነበር፣ ቃልም እግዚአብሔር ነበር። መንፈስ መመላለስ የሚለውን ነው ያየነው። ከዛ የሥጋ ምኞት ደግሞ የሚባል ምንድን ነው? የሥጋ ምኞት ክርስቲያኑ በተለይ በመጨረሻው ዘመንና ዘመን ላይ ከራስ ወዳድነት ውስጥ እየወጣ አይደለም። በራስ ወዳድነት ታንቋል። በብዙ እስራት ውስጥ ታንቋል። በምን? በሥጋዊ ምኞት። ይሄ ሥጋዊ ምኞት ደግሞ እግዚአብሔር ምን አይልም? አያሳየንም። ከዛ ምን ልናልን ይገባናል? ልንወጣ ይገባናል።
ክርስቶስን ልንናፍቀው፣ ክርስቶስን ልንራብ ይገባናል። ይህን በምናደርግበት ሰዓት በእኛ ቤት ውስጥ ኢየሱስ እየላቀ፣ በቤተ ክርስቲያናችን ውስጥ ኢየሱስ እየላቀ፣ ቀባቱ እየሰፋ እየበዛ ይሄዳል ማለት ነው። ጸልያለሁ።